ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ታህሳስ 10 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። በሀገራዊ ምክክር ጉባኤው 4500 ተወካዮች እንደሚሳተፉና የግጭት መንስኤ ተብለው በተለዩ አጀንዳዎች ላይ ውሳኔ እንደሚያሳልፉ ምክክር ኮሚሽኑ ማስታወቁን በአማራ ክልል ሰላም እንዳይሰፍን ስንቅ በመላክና መረጃ በመስጠት የሚንቀሳቀሱ አካላት ከዚህ ድርጊታቸው እንዲቆጠቡ ሲሉ የአማራ ክልል ርዕሰ መስተዳድር ማሳሰባቸውን እንዲሁም አዲስ አበባን ጨምሮ በተለያዩ ከተሞች የባንክ አካውንታቸውን ከፋይዳ ጋር ያላጣመሩ ደንበኞች ከጥር 1 ጀምሮ ምንም አይነት የባንክ አገልግሎት ማግኘት እንደማይችሉ መገለጹን ጨምሮ ሌሎች መረጃዎችን ይዘናል። ዜናውን እየመራው ነው የራቢያ ከደር ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በሀገራዊ ምክክር ጉባኤው 4500 ተወካዮች እንደሚሳተፉና የግጭት መንስኤ ተብለው በተለዩ አጀንዳዎች ላይ ውሳኔ እንደሚያሳልፍ ምክክር ኮሚሽኑ አሳወቀ። የኢትዮጵያ ሀገራዊ የምክክር ኮሚሽን ምክክሩን በሚመለከት ከፖለቲካ ፓርቲዎች ጋር እየሰራው ስላለው ስራና በተያዘለት የጊዜ ሰሌዳ እየተንቀሳቀሰ አይደለም በሚል ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥቷል። የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ለኢትዮጵያ ዜና አገልግሎት በሰጡት ማብራሪያ ሀገራዊ ምክክር ኮሚሽኑ ዘግይቷል ለመባሉ 3 ምክንያቶች አሉ ብለዋል። አንደኛው ምክንያት የህዝቡ ጉጉት ነው ያሉ ሲሆን ይህም ህዝቡ በአስቸኳይ ምክክር ተደርጎ የኢትዮጵያ ችግሮች ተቀርፈው መፍትሄ ብናገኝ በሚል ፍላጎት የመጣ ነው ሲሉም ገልጸዋል። በየቦታው የሚፈጠሩ ግጭቶችና ሀገራዊ ምክክር ኮሚሽን ደረጃም በኢትዮጵያ የመጀመሪያ በመሆኑ ከልምድ ማነስ የመጡ ችግሮችም ሌላኛው ለመዘግየቱ ምክንያት ነው ተብሏል። ሆኖም ሁሉም ባለድርሻ አካላት እያደረጉት ባለው ትብብር ወደ ምክክሩ እየተቃረብን ነው በማለትም አብራርተዋል። ይህ እንግዲህ አንጻራዊ ነው። አንጻራዊነቱ ምንድነው? ካለው ጉጉትና ፍላጎት የተነሳ በአስቸኳይ ምክክር ኮሚሽኑ ወደ ስራ ገብቶ የኢትዮጵያ ችግሮች ተቀርፈው መፍትሄ ብናገኝ ወደ በሙሉ ኃይላችን ወደ ልማቱ ብንገባ ወደ እድገት ብንገባ ከሚል ጉጉት የሚመነጭ ጥያቄ ነው። በተመሳሳይ ደግሞ እኛም ባቀድነው ጊዜ ወደ ስራ ያልገባንበት ትልቁ ምክንያት በየቦታው የሚፈጠሩ ግጭቶች፣ ለምሳሌ አማራ ክልል በፍጹም አትሞክሩም አይቻልም ሲባል ነው። ፈጣሪ ረድቶን የህዝቡ ብርታት የአመራሮቹ በፌደራል ደረጃም በክልል ደረጃም ካሉት እና ከሁሉ በላይ ህዝቡ ሪስክ በመውሰድ በቃ ኃላፊነቱን በመውሰድ የፈለገ ነገር ይምጣ በሀገሬ ጉዳይ ላይ መመካከር ነው የሚያዋጣ ከውጊያ ይልቅ ውጊያ ሰልችቶናል ብሎ ህዝቡ ባሳየው ቁርጠኝነት ነው ማመካከር የተቻለው። ከ50 በላይ የፖለቲካ ፓርቲዎች አሁን ላይ አብረውን እየሰሩ ነው ያሉት ኮሚሽነሩ ስንጀምር ከሁለት ፓርቲዎች ጋር ነው የጀመርነው ብለዋል። ከጥቂት የፖለቲካ ፓርቲዎች ውጪም ከአብዛኞቹ ፓርቲዎች ጋር በጥሩ ሁኔታ እየሰራን ነው ሲሉም ገልጸዋል። ስንጀምር ሁለት ፓርቲዎች ነበሩ ሊሰሩ ፈቃደኛ ሆኖ የጀመሩት። ሌሎች ሁሉ በጥርጣሬ አይን ሲያዩ ነበር። በኋላ በአሁኑ ሰዓት ከ55 ፓርቲዎች በላይ ከኛ ጋር አብሮ እየሰሩ ይገኛሉ። ምክንያቱም ሰዎች ነንና በማመን ሳይሆን የምናየው በማየት ነው የምናምነው። ካዩን በኋላ ሂደታችን እውነትም አካታች እውነትም ግልጽ እውነትም እነዚህ ሰዎች ገለልተኞች ተብለው ካዩ በኋላ እነዚያም እየተጨመሩ መጡ። አሁንም ሂደታችን በማየት ከኛ ወደኛ መጥተው አብሮ የሚሰሩ በብዛት አሉ። በሂደቱ ደግሞ በተለይ ከመንግስት ጋር ከምርጫ ቦርድ ጋር በተለያዩ ጉዳዮች ትንሽ ግጭት ከተፈጠረ እናንተ በዚያን ጊዜ መታችሁ አላከላከላችሁም፣ እኛን ከዚያ አልጠበቃችሁም፣ ስለዚህ ከእናንተ ጋር አንሰራም። እንግዲህ በእኛ ምክንያት ሳይሆን ከኛ ቁጥጥር ውጪ በሆነ ምክንያት ሲወጡ እናያለን። በኋላ ደግሞ እንደገና ሲመለሱ እናያለን። ዶክተር ዮናስ የተሳታፊዎችንና የምክክሩን አጀንዳ በሚመለከት በሰጡት ማብራሪያም 4500 ተሳታፊዎች ሊሳተፉ እንደሚችሉ ጠቁመዋል። አጠቃላይ ኢትዮጵያን የሚመለከቱ በተለይም የግጭት ምክንያት የሆኑ አጀንዳዎችም እንደተለዩና በዋናነት በእነሱ ላይ ምክክር እንደሚካሄድም ገልጸዋል። ምክክሩ የሚካሄድበትን ትክክለኛ ቀን እንደሚያሳውቁም ተናግረዋል። እስካሁን ድረስ ያስቀመጥነው ከ4500 ድረስ ነው የሚሳተፉት ተብሎ የሚጠበቁት። የሚከናወኑ ስራዎች በዋናነት ተጠናቅረው የተቀመጡ አጀንዳዎችን በጥልቀት በመወያየት አጀንዳዎች አጠቃላይ ኢትዮጵያን የሚመለከቱ በዋናነት ግን መሰረታዊ የግጭት ምክንያቶች ናቸው ተብሎ የታሰቡ የታመኑ በህዝብ የቀረቡ ከህገ መንግስት ጋር ለምሳሌ ተያያዙ ከቅርጽ መንግስት ጋር ተያያዙ ህዝብ ያቀረባቸው ጥያቄዎች አሉ። በእነዚህ ጉዳዮች ላይ ተወያይተው
ምክር ሀሳብ ያቀርባሉ፣ ውሳኔ ይወስናሉ። በዚህ ሀገራዊ ጉባኤ የምንጠብቃቸው ዋና አንኳር ስራዎች እነዚህ ናቸው። ቀኑ መቼ ነው? ቀኑ በዚህ ቀን ነው ብለን ለሁላችሁም ይፋ እናደርጋለን። በአማራ ክልል ሰላም እንዳይሰፍን ስንቅ በመላክና መረጃ በመስጠት የሚንቀሳቀሱ አካላት ከዚህ ድርጊት እንዲቆጠቡ ሲሉ የአማራ ክልል ርዕሰ መስተዳድር አሳሰቡ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በሰሜን ጎጃም ዞን ከደቡብ ሜጫ ወረዳና ከመሃል ገነት ከተማ ነዋሪዎች ጋር ባደረጉት ውይይት በክልሉ ዘላቂ ሰላም እንዲሰፍን የሚደረጉ ጥረቶች ላይ እንቅፋት የሆኑ የተለያዩ አካላት ከድርጊቶቻቸው እንዲቆጠቡ አሳስበዋል። ርዕሰ መስተዳድሩ የደቡብ ሜጫ አካባቢ በክልላችን ተፈጥሮ በነበረው የጸጥታ ችግር ምክንያት የሰው ሕይወት አደጋ ላይ ወድቆ ዜጎች ከቦታ ቦታ የመንቀሳቀስ መብቶቻቸው ተነፍገው በሕይወት የመኖር ዋስትናቸው ተነጥቀው የቆዩበት አካባቢ ነው ብለዋል። የጎጃም አካባቢ ለትምህርት ከፍተኛ ትኩረት የሚሰጥና ልጆቹን በስነ ምግባር አንጾ የሚያሳድግ ማህበረሰብ ነው ያሉት ርዕሰ መስተዳድሩ በአሁኑ ወቅት ግን ሰላም በማጣት ህጻናት ከትምህርት ገበታቸው ተስተጓጉለው ይገኛሉም ሲሉ ተናግረዋል። በተደረገው ጥረት አንጻራዊ ሰላም መምጣቱን የተናገሩት አቶ አረጋ አማራ ክልል ጥይት የሚጮህበት ሳይሆን የፋብሪካዎች ድምጽ የሚሰማበት መሆን አለበት ሲሉ መናገራቸውንም አሚኮ ዘግቧል። ሰላም በመንግስት ብቻ አይመጣም ያሉት ርዕሰ መስተዳድሩ የጉዳዩን አስከፊነት በመረዳት በመንቃትና በመደራጀት የጋራ አቋም መያዝ እንደሚያስፈልግም አስገንዝበዋል። አቶ አረጋ መንግስት ለሰላም አማራጭ ቅድሚያ በመስጠት በሰላም ለሚመጣ አሁንም ቁርጠኛ ነን ያሉ ሲሆን ከውጭ ኃይሎች ጋር የሚሰሩና የባንዳን ተልዕኮ አስፈጻሚ ሆነው በሚንቀሳቀሱት ላይ ህግ የማስከበር ስራው ተጠናክሮ ይቀጥላል ሲሉም ገልጸዋል። የሃይማኖት አባቶችና የሀገር ሽማግሌዎች አስታርቃችሁና ደም አድርቃችሁ ማለፍ አለባችሁ ያሉት ርዕሰ መስተዳድሩ ስንቅ በመላክ መረጃ በመስጠት ተባባሪ የሆኑ አካላት ከድርጊቶቻቸው መቆጠብ አለባቸው ሲሉም አሳስበዋል። አዲስ አበባን ጨምሮ በተለያዩ ከተሞች የባንክ አካውንታቸውን ከፋይዳ ጋር ያላጣመሩ ደንበኞች ከጥር 1 ጀምሮ ምንም አይነት የባንክ አገልግሎት ማግኘት እንደማይችሉ ተገለጸ። የኢትዮጵያ ብሔራዊ ባንክ ዳር 25 ቀን 2018 አውጥቶት በነበረው መመሪያ መሰረት ሁሉም ደንበኞች የባንክ አገልግሎቶችን ለማግኘትና ሂሳብ ለማንቀሳቀስ የፋይዳ መታወቂያ ማቅረብ ይጠበቅባቸዋል። ይህንንም ተከትሎ የኢትዮጵያ ንግድ ባንክ ደንበኞች የባንክ ሂሳባቸውን ከፋይዳ ዲጂታል መታወቂያ ጋር የሚያጣምሩበትን ሀገራዊ የጊዜ ሰሌዳ በትናንትናው ዕለት በማህበራዊ ትስስር ገጹ ይፋ አድርጓል። በመሆኑም በአዲስ አበባ ከተማ አስተዳደር፣ በሐረሪ ክልል፣ በድሬዳዋ ከተማ አስተዳደር እንዲሁም በሁሉም ክልሎች የሚገኙ የዞን ዋና ከተሞችና ለክልል ተጠሪ የሆኑ ከተማ አስተዳደሮች ከታህሳስ 1 ቀን 2018 ጀምሮ እስከ ታህሳስ 30 ቀን 2018 የባንክ አካውንት ከፋይዳ ጋር የማጣመሪያ የጊዜ ሰሌዳ መሆኑ የተገለጸ ሲሆን ከጥር 1 2018 ጀምሮ ደግሞ ባንኩ ፋይዳን መሰረት አድርጎ አገልግሎት የሚሰጥበት ቀን መሆኑ ተገልጿል። በሁሉም ክልሎች የሚገኙ የወረዳ ዋና ከተሞች በተመሳሳይ ከታህሳስ 1 ቀን 2018 ጀምሮ እስከ ታህሳስ 30 2018 የባንክ አካውንቶቻቸውን ከፋይዳ ጋር የሚያጣምሩበት የጊዜ ሰሌዳ ሲሆን ተግባራዊ የሚደረገው ደግሞ ከየካቲት 1 2018 ጀምሮ መሆኑ ተገልጿል። በተጨማሪም በሁሉም ክልሎች የሚገኙ ከወረዳ ዋና ከተሞች በታች ያሉ ከተሞችና የገጠር ወረዳዎች ወይም ቀበሌዎች ደግሞ ከጥር 1 2018 ጀምሮ እስከ መጋቢት 30 2018 የባንክ አካውንት ከፋይዳ ጋር የማጣመሪያ ጊዜ ሰሌዳ መሆኑ የተገለጸ ሲሆን ከሚያዝያ 1 2018 ጀምሮ ደግሞ ባንኩ ፋይዳን መሰረት አድርጎ አገልግሎት የሚሰጥበት ቀን መሆኑ ነው የተገለጸው። በመሆኑም ደንበኞች የኢትዮጵያ ብሔራዊ ባንክ ባወጣው የጊዜ ሰሌዳ መሰረት ተግባራዊ ካላደረጉ ምንም አይነት የባንክ አገልግሎት ማግኘት የማይችሉ መሆኑን ገልጾ ፋይዳ መታወቂያ ያላወጡ ደንበኞችም በአፋጣኝ ለፋይዳ መታወቂያ በመመዝገብ ካላስፈላጊ መጉላላትና እንግልት ራሳቸውን እንዲጠብቁ ሲል አሳስበዋል። አንድ ኤርትራዊ ከአሜሪካ የሚባረሩ ስደተኞች ማቆያ ማዕከል ውስጥ ሕይወቱ ማለፉ ተዘገበ። የአሜሪካ የስደትና ጉምሩክ መስሪያ ቤት አንድ ኤርትራዊ ዜግነት ያለው ሰነድ አልባ ስደተኛ በአሜሪካ ፔንሲልቬኒያ እስር ቤት ውስጥ እያለ መሞቱን አስታውቋል። የ46 ዓመቱ ኤርትራዊ በወንጀል ውስጥ ተሳትፎ እስር ቤት መግባቱን ተከትሎ ከሀገር እንዲባረር በመወሰኑ ፊሊፕስበርግ በሚገኝ
ሞሻኖል ቫሊ ማቆያ ማዕከል ውስጥ ታስሮም እንደነበር ተገልጿል። ኤርትራዊ ስደተኛው ህይወቱ ያለፈው ታህሳስ 5 2018 ነው የተባለ ሲሆን የሞቱ ምክንያት ላይ ምርመራ እየተደረገ መሆኑ ተጠቁሟል። ኤርትራዊው በማዕከል ውስጥ እያለ የደረት ህመም እንዳጋጠመው የተገለጸ ሲሆን በተቋሙ ውስጥ የነበሩ የሕክምና ባለሙያዎች እርዳታ አድርገውለት ወደ ሆስፒታል ቢወሰድም ህይወቱ ሊተርፍ አልቻለም ነው የተባለው። የፔንሲልቬኒያ ግዛት ፖሊስና ክሊርፊልድ ካውንቲ በሞት ምክንያት ዙሪያ ምርመራ እያደረጉ መሆኑም ተገልጿል። ኤርትራዊው ሚያዝያ 3 2024 ፍርድ ቤት በቀረበበት የማጭበርበርና የስርቆት ወንጀሎች ጥፋተኛ ሆኖ ስላገኘው የ21 ወራት እስር ፈርዶበት ነበር። ሟች በእነዚህ ወንጀሎች እስከ $10,000 የሚደርስ ኪሳራ አድርሷል ተብሏል። በአውሮፓውያኑ ሐምሌ 23 ቀን 2024 ህገወጥ ስደተኞችን ከሀገር የሚያስወጡ የአሜሪካ የስደትና ጉምሩክ መስሪያ ቤት ሰራተኞች ፈአድ የታሰረበት ማረሚያ ቤት በመሄድ ካገኙት በኋላ ከሀገር እንዲባረር በመወሰኑ ወደ ሞሻኖን ቫሊ ማቆያ ማዕከል እንደተዘዋወረም ተጠቁሟል። ከሁለት ሳምንት በፊት አንድ የአፍጋኒስታውያን ስደተኛ በዋሽንግተን ዲሲ 2 የአሜሪካ ብሔራዊ ዘብ አባላት በጥይት ተኩሶ አንዷን ከገደለና ሌላኛውን ካቆሰለ በኋላ የትራምፕ አስተዳደር በህገወጥ ስደተኞች ላይ የሚወስደው እርምጃን አጠናክሮ ቀጥሏል። የትራምፕ አስተዳደር ከአሜሪካ ለማስወጣት እያሳደደ ያለው በስደተኞች ችሎት ከአሜሪካ እንዲወጡ የተወሰነባቸው ስደተኞች ሆነው በተጨማሪም በወንጀል ወይም በሌላ ጉዳይ የሚፈለጉ ግለሰቦችም ናቸው። ቮሎዲሚር ዜሌንስኪ የአውሮፓ ህብረት መሪዎች በሩሲያ የታገዱ ንብረቶች ውሳኔ ላይ እንዲስማሙ ጥሪ አቀረቡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአውሮፓ ህብረት መሪዎች በሩሲያ የታገዱ ንብረቶችን ለዩክሬን ወታደራዊ፣ ኢኮኖሚያዊ ድጋፍ እንዲውሉ ውሳኔ እንዲያሳልፍ በብራሰልስ ጥሪ አቅርበዋል። ዩክሬን በሚቀጥለው ዓመት ከ45 እስከ 50 ቢሊዮን ዩሮ የሚደርስ የበጀት ጉድለት እንደሚገጥማት የገለጹት ፕሬዝዳንቱ ድጋፍ ካልተገኘ የድሮን ምርት ለመቀነስ እንደምትገደድም ተናግረዋል። በአውሮፓ ህብረት ውስጥ ከታገደው $245 ቢሊዮን የሩሲያ ሀብት ውስጥ አብዛኛው በቤልጂየም ዩሮክሊር ድርጅት ተይዟልም ተብሏል። የቤልጂየም ጠቅላይ ሚኒስትር ባርት ደዌቨር እና የጣሊያኗ ጆርጂያ ሜሎኒ ስምምነቱ ጠንካራ ህጋዊ መሰረት ሊኖረው እንደሚገባ አጽንኦት ሰጥተዋል። ቤልጂየም በበኩሏ ለወደፊት ሊመጣ የሚችል የህግ ተጠያቂነትን ለመጋራት ተጨማሪ ሀገራት የገንዘብ ዋስትና እንዲገቡ እንደምትፈልግም ተገልጿል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዩክሬንና በሩሲያ መካከል የሚካሄደውን ጦርነት ለማስቆም ከመቼውም ጊዜ በበለጠ ለስምምነት መቃረባቸውን ተናግረዋል። የዋይት ሀውስ ባለስልጣናት እንደጠቆሙት ቅዳሜና እሁድ በማያሚ በሚካሄደው ውይይት የክሬምሊን ልዑክ ከትራምፕ ተወካዮች ጋር ይመክራሉም ተብሏል። ሩሲያ የአውሮፓ ህብረት በምዝበራ በመክሰስ ሀብቷ ጥቅም ላይ እንዳይውል ብታስጠነቅቅም የአውሮፓ ኮሚሽን ኃላፊ ኡርሱላ ቮን ደር ሌየን ግን መፍትሄ ላይ ሳይደርሱ ጉባኤ እንደማይበተን ቃል ገብተዋል። የተለያዩ መረጃዎችን ያደረስንበት የዕለተ አርብ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን